ነሽ ማሮ ሎላን እንዲያ ጥንቁሽ ነሽ ማሮ ሎላን እንዲያ የሶሶ ጋር ነው ጮርሼ እንዳልወጥሽ ዶማይ 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 እሰይ ዶማይ ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ እሞኝላችኋል። ቢስስ ጎንዶሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች ቸኮብሎ ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችን እንደሉ ወዳችሁ 3000 ላይክ እንድትገጩኝ ቦቶቱና አጎብ ዛቻለሁ። ዛሬ ሚዛናችን ይዘላችሁ የመጣ ነው ሶበር ዜና ኢራን በጆርዳን የሚገኘውን የአሜሪካ አየር ኃይል ግቢ ጥንቁሽ ነሽ ማሮላናሽ ጥንቁሽ ነሽ ማሮላናሽ ብላ ለሊቱን ስትደበድብ ነው ያደረችው። እንደምታውቁት እንግዲህ ኢራን እንደ ፋሽን ይዟለች በጆርዳን የሚገኘውን የአሜሪካ የጦር ቤዞች የአየር ኃይል ግቢዎች መደብደብ የትኩረት የቅድሚያ ተሰጥቶት እንደ ኑግ እየተወቀጠች ያለችበት ሁኔታ ነው። የአሜሪካ ማዕከላዊ ሴንትኮምም እውነት ነው መደብደቡ ተደብድብ ያለው ግን አክሽፍ ያለ ለሊት ኢራን በጣም ሰቅጣጭ በሆኑ ባሊስቲክ ሚሳኤሎች ጥቃት አድርሻለች። ግን አክሽፍ ያለው ተመስገን ብሏል። ብያቻለሁ። እነዚህ ሰዎች ይወገራታል። ማንም አይሎቃቸው ፍጹም። ትናንትና ኢራን ከዚህ በኋላ ሰላምም ሆነ ጦርነት አሜሪካ በፈለገችው ጊዜ ብቻ አይደለም፣ እኛ በወሰነው ጊዜ ነው። አሜሪካ ጦርነት ስትፈልግ መውደም፣ መፍረስ፣ መቃጠል፣ አሜሪካ ደግሞ በቃኝ ስትል ደግሞ ሰላም፣ እንደዛ አይሆንም ብላለች ኢራን ትናንትና። ስለዚህ እኔም በፈለኩበት ሰዓት ጦርነት ከፍታለሁ፣ ጥቃት አድርሳለሁ፣ ገለባብጣቸዋለሁ የሚለውን መግለጫ በተደጋጋሚ የምትሰጠው ነው። ይሄን ሌሊቱን አረጋግጣ አድራለች። የአሜሪካ የጦር ኃይል በግቢው በከፍተኛ ሁኔታ የተደበደበ ከሽፏል። ሰላም ነው፣ አሸይና ነው ይላሉ። ነገ ከነገ ወዲያ ደግሞ ኒውዮርክ ታይምስ፣ ዋሽንግተን ፖስት ወጥቶ ራስ ሲኤንኤን መረጃውን አነፍንፎ ይደርስበታል። አይ ውሸት ነው፣ ሴንትኮም ዋሽታል፣ ሞተ ሰው ነው የሞተ ሲል እውነት ነው ሞተ ነው የሞተ ይላል እየተሽኮረመሙ። በነገራችን ላይ የአሜሪካ ሚዲያዎች እየተሽቀዳደሙ ይህን መረጃ አነፍንፎ ባይደርሱበትና መረጃውን ባያጋልጡ ኑሮ የአሜሪካ መከላከያ ሚኒስተር ወይም ደግሞ ፔንታጎን 100 ዓመት ሲዋሽ ይኖር ነበር። 100 ዓመት። አሁን ችግሩ የሆነበት ምንድን ነው? መረጃው ይወጣል ከስር ራሱ በደህንነት በአሜሪካ ደህንነትና መከላከያ መዋቅር ውስጥ ያሉ ኃይሎች መረጃውን ቶሎ ይሰጣሉ ለሚዲያዎች። ለምን? ሀቀኞች አሉ። በዚህ በአሜሪካ የደህንነት ውስጥ ሆነ መከላከያ ውስጥ ለህዝባቸው የሚቆረቆሩ የአሜሪካ ወታደሮች ደም እንደ ውሻ ደም ፈሶ መቅረት የለበትም፣ ቁስላቸውም እንደዚሁ የእናንተ ፖለቲካ መጫወቻ መሆን የለበትም የሚሉ ሰዎች ዶክመንቱን ሙሉ መረጃውና ማስረጃውን ለሲኤንኤን ይሰጣሉ፣ ለአክሲዮስ ይሰጣሉ፣ ለዋሽንግተን ፖስት ይሰጣሉ። በዛ ምክንያት እየተሽኮርመሙ አንገታቸውን ደፍተውም ቢሆን በነጋታ ወጥተው እውነት ነው ይላል። አሁን ከዚህ በፊት ጆርዳን ላይ በደረሰው ጥቃት 6 ሰው ነው የቆሰለ 10 ሰው እያሉ እየተሽኮረመሙ 641 ላይ ደርሰዋል። 641 ገና ይጨምራል። አሁን የዛሬ የሌሊቱ ጥቃት ሴንትኮም መድረሱ ደርሷል። ግን አክሽፍ ያለው ብሏል። ነገ ሚዲያዎች የሚያወጡትን መረጃ ተከትሎ ደግሞ እያለቃቀሰ እየተሽኮረመመ ማመኑ የማይቀር ነው። ሆኖም ኢራን ሌሊቱ ላደረሰችው ጥቃት አሜሪካ ምንም አይነት ምላሽ አልሰጠችም። ይልቁንም የኢራቅ ሚሊሻዎችን ስትደበድብ አድራለች። ሳውዲ አረቢያ እንግዲህ በቂ ትምህርት ሳይሆን ከበቂ በላይ እየተማረች ነው። የሁቲ ታጣቂዎችና የኢራቅ ታጣቂዎች በጋራ በመሆን ላይናታችሁን እነዛ ሰሜናዊ ክፍሉን ሁቲዎች ደግሞ ደቡባዊ ክፍሉን በከፍተኛ ሁኔታ እያጠቁ ነው። የሳውዲ አረቢያ የነዳጅ ማጣሪያዎችና ማከማቾች እንደዚሁ መሰረተ ልማት ከፍተኛ ጉዳት እየደረሰበት ነው። ሳውዲ ይህን ብቻዋን መቋቋም አልቻለችም። ስለዚህ የድረሱልኝ ጥሪ ለአሜሪካ በማሰማት አሜሪካ ያላትን የጦር ጀቶች በሙሉ ይዛ ሌሊቱን ኢራቅን ስትደበድብ ነው ያደረችው። ሳውዲ አረቢያ እንደምታውቁት አፍሪካ ውስጥ መጣ የፈለገችውን አገር ታፈርሳለች። ልክ እንደ ሱዳን ማለት ነው። ልክ እንደ ሱዳን ብዙ አገሮች በሳውዲና በኢሚሬት ግብግብና ትንቅንቅ ምክንያት ፈርሰዋል። ነገር ግን ኢሚሬቶቹ የሚሆን ሳውዲ አረቢያ ግን የየመን ሁቲን መቋቋም አልቻለም። ተልፈሰፈሱ፣ ተንቀጠቀጡ። እላቸው ላይ ነው ያሸኑ። ለምን? ቀልድ የለም። ሚሊሻ ሲባል አሁን አብዛኛው ሰው ወይ በእኛ አገር እንደተለመደው ወይ በአፍሪካ እንደተለመደው ይመስላል። ሚሊሻ እንደዛ አይደለም። የኔ ጌታ የሳውዲ የየመን ሚሊሻ ማለት ቦሊስቲክ ሚሳኤል ራሱ ጠፍጥፎ የሚሰራ ማለት ነው። በጣም የሚያስደንቅ ነው። ጫት እየቃሙ ጫት ታውቃላችሁ፣ የመኖች በጣም ነው ጫት እየቃሙ ቦሊስቲክ ሚሳኤል 1000 ኪሎ ሜትር የሚሄድ ቦሊስቲክ ሚሳኤል የሚያመርት ሚሊሻ አፍሪካ ውስጥ የትኛው መንግስት ይሄን ማድረግ አይችልም። የትኛው መንግስት ይሄን አያደርግ። የመኖች ጫት እየቃሙ የሰፈር ጨዋታ እየተጫወቱ ነው ቦሊስቲክ ሚሳኤል የሚያመርቱት።
ድሮን የሚያመርቱት። የዚህ ውጤት የማን ነው? የኢራን ውጤት ነው። ኢራኖቹ የመራቀቃቸውና የአደገኝነታቸውን ጥግ የምታየው ያሰለጠኗቸው ሰዎች ራሱ ምን ያህል ሀያሎች እንደሆኑ አሁን የየመን ሁቲ የሚዋጋው እጅግ በጣም በተበታተነ ሁኔታ ነው። ልክ እንደ ኢራን በኢራን አምሳል ነው የተቆረጹት። ኢራቆችም እንደዚህ። አሁን ሳውዲ አረቢያም ሆነ አሜሪካ ሌሊቱን ሲደበድቡ ያደሩት ተራራውን ነው። ጥቃት ይደርሳል፣ የተወሰነ ጉዳት ይደርሳል። ነገር ግን የኢራቅ ሚሊሻዎች የሚንቀሳቀሱት እጅግ በጣም በተበታተነ ሁኔታ፣ በተለያየ እዞች በተቆራረጠ ሁኔታ፣ በተለያየ ተራሮች ላይ ነው፣ ዋሻዎች ላይ ነው መሽገው የሚገኙት እና ይደበድባሉ፣ ጥቃት ያደርሳሉ። ግን እነሱ የሚፈልጉትን ሩብ ያክል እንኳን ጉዳት ማድረስ አይችሉም። ለምን? ዙሪያ ያሉ ታጣቂዎች ሐማስም በለው ሁቲም በለው የኢራቅ ሚሊሻዎችም ይሁን የተቀረጹት በኢራን አምሳል ነው። በየተራራው ተራራ ጥልቆችን ነው ዋሻ አድርገው ምሽግ አድርገው የሚቀመጡት እና በእርግጥም ለአሜሪካና ለሳውዲ አረቢያ እጅግ በጣም ፈታኝ ምሽት ነበር። ሴንትኮምም ጥቃቱ እንደደረሰበት አምናል። ነገር ግን ያው ወደ ኢራን ምንም አይነት ምላሽ አልመለስንም ብሏል። የገልፍ ሀገራቱ በዚህ ጉዳይ ላይ በጣም እየተዳከሙ የመጡ ይመስላል። ሮይተርስ ምሽቱን ይዞት የወጣው መረጃ ሌሊቱን ይዞት የወጣው መረጃ የገልፍ ሀገራቱ ተስማምተዋል ነው ያለው። ለኢራን የሚሰጠው ብር ይሰጥ፣ በቃ በሆርሙዝ ላይ ኢራን ባለቤት ትሆንበት፣ እኛም ስናልፍ ብር እየከፈልን እናልፋለን፣ ሰላም ብቻ ትስጥላ አላህ ብላተው እንደው እግዚአብሔር ለፈጠራቸው አምላክ ብቻ ብለው ሰላም ይስጡን፣ እኛ ብር ሰጥተን ከፍለን እናልፋለን፣ ትተወን ነው የተባለው። ዘገባው የኔ አይደለም የሮይተርስ ነው። ያው እኔ ስለምቆምም የኔ ይመስላል የኔ አይደለም ሮይተርስ ነው ያለ። ይሄንን መረጃ የሮይተርስ ነው። የሆነ ሆኖ በቀኝም ነፈሰ በግራም ነፈሰ የሆርሙዝ ባለቤትነት ለኢራን እስካልተሰጠና እሺ በጀ ብለው ከኢራን ሐሳብ ጋር ካልተስማሙ አጠቃላይ ዓለም አቀፍ ቀውስ የሚመጣበት ሁኔታ ነው እየተፈጠረ ያለው። በትራምፕና ዕለት በኔታንያሁና በትራምፕ መካከል በተደረገው ውይይት ምንድነው አድርጓል የተባለው? ኔታንያሁ እኔ በኢራን የኒውክሌር መሰረተ ልማቶች ላይ በደም የሚገርም የሚያስደንቅ መረጃ አግኝቻለሁ ልስጥ ሲለው ትራምፕ ቀቅለ ብላ ነው ያለው። ይህን ያህል የአሜሪካን የደህንነት መዋቅር አታንኳሰስ፣ አታናንቅ፣ እኛም ከእናንተ የተሻለ የደህንነት መረጃ አለን፣ የእናንተን መረጃ አንፈልግም ነው ያለው ትራምፕ ቃል በቃል እና ኔታንያሁ መጀመሪያ የጦርነት ሲጀመር መረጃው አለኝ፣ በቀላሉ እናጠቃለን፣ በቀላሉ የኔ የደህንነት መዋቅሮች ኢራን ውስጥ ተሰግስገው ስላሉ በሁለት ቀን መሪዎቻቸውን እንገላለን፣ በሁለት ቀን የራሳችንን ኮማንዶች ወደ አሜሪካ ወደ ኢራን እናስገባለን፣ በሁለት ቀን ሁሉ ነገር አሸይና ሆኖ በሳምንት ውስጥ ኢራንን አስረክባለሁ ብሎ ነው ትራምፕን ያስገባው። ከዛ በኋላ ትራምፕ አንገቱ ላይ ወጥመዱ አንገቱ ውስጥ ነው የገባው። አንገቱ ሰተት ብሎ ነው ወጥመዱ። ስለዚህ አንተ አለኝ እያልክ በየጊዜው የምትመጣው መረጃ እኔን ወደ ሞት ወደ መታረጃ ወደ ሞት እልቂት ነው ይዘኝ የገባው። ስለዚህ አንተን የደህንነት መረጃ ቀቅለ ብላ ነው ይተባል። እንኳን የኢራንን ደህንነት የኢራንን የስለላ መረጃ ቆርተው የሐማስን በአግባብ ማግኘት አቅቷቸዋል። የሁቲ ታጣቂዎችን እንኳን የኢራንን የደህንነት መዋቅር ቆርተው የሁቲ ታጣቂዎችን እንኳን በአግባቡ ማግኘት አቅቷቸው ሁቲዎቹ ሳውዲ አረቢያንም አሜሪካንም እስራኤልንም እያንቆጠቀጡ ነው ያሉት። እያንቆጠቀጡ መንቆጥቀጡ ስለ እኔ በጣም የሚያስደንቅ ነው። አብዛኛው አፍሪካ አገር ግዙፍ ኢኮኖሚና የጦር ኃይል የያዙ አፍሪካ አገሮች እንኳን የሁቲን ያክል ግማሽ አቅሙ የላቸው። ንገረኝ እስኪ የትኛው አፍሪካ አገር ነው ቦሊስቲክ ሚሳኤል የሚያመርት? የትኛው አፍሪካ አገር ነው 1000 ኪሎ ሜትር የሚዘገዘግ ሚሳኤል የሚያመርት? የለም። የትኛው አፍሪካ አገር ነው? እንግዲህ በየመንና በእስራኤል መካከል ወደ 1000 ኪሎ ሜትር ርቀት አለ። 1000 ኪሎ ሜትር አቆራርጦ ትክክለኛ ታርጌት የሚመታ ሚሳኤል ነው እየሰሩ ያሉ ሁቲዎች እና ይህንን የትኛውም የአፍሪካ ሀገር ሊያደርጉ አይችልም። የትኛውም እኮሌ በለኝ እስኪ የለም። እና ሚሊሻ ሲባል ብዙ ሰው ያው የሚመስለው ዱላ ያዘ ወይ ደግሞ የሆነች ክላሽ ያዘ፣ እንደዛ አይደለም። የመኖቹ እንደዛ አይደለም። አውዳሚ የሚቆጠቆጥ የሚያቃጥል ምት የሚመቱ በጣም የተራቀቀ የሚሊተሪ ሳይንስ እውቀት ያላቸው አደገኛ ተዋጊዎች ናቸው እና ይህን ሳውዲ አረቢያ መቋቋም አልቻለችም። የነዳጅ ማከማቻዎቿ፣ ማጠራዮቿ፣ መሰረተ ልማቶቿ እየወደሙ ነው ያሉት። ሳውዲ አፍሪካ እንደለመደችው የሰው አገር ሂዶ እንደማፍረስ ቀላል መስሏታል። አይደለም እንደዛ። የሰው አገር ሂዶ እንደማጥፋት ቀላል መስሎ አይደለም እንደዛ አይደለም። ይሄ ጦርነት
ተያይዘው ወደ መቀመቅ መግባት ነው። ሳውዲ አረቢያ በእርግጥ አማራጭም የላትም። በቀይ ባህርም ተዘግቶ በሆርሙዝም ተዘግቶ መፈናፈኛ ስታጣ የግድ መፋለማ የምትችለውን ያህል ማድረጓ የግድ ነው። የሆነ ሆኖ ይሄ ጦርነት ብዙ ቀውሶችን እየፈጠረ እየሄደ ያለ ነው። ይሄን ሀሳብ ሲሞቻችን ላይ አድርጎ ሼር አድርጎ ወዳቻለሁ። ፒስ